የሴስኮ ትንሣኤ፣ የሲቲ ሽሽት፣ አርሰናል ከሊቨርፑል የሳምንቱ ተጠባቂ ጨዋታ። ሰላም ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? ቻናላችን በድህረ ጨዋታና ቅድመ ጨዋታ ዳሰሳ ወደ እናንተ ሊደርስ መጥቷል። በዚህ ማንቸስተር ሲቲ ከብራይተን ጋር አቻ መለያየቱን፣ ሼሽኮ ወደ ትንሣኤው መመለሱንና ማንቸስተር ዩናይትድ ነጥብ የጣለበት ጨዋታ የሴስኮን ትንሣኤ ምልክት የሰጠ መሆኑን ብሎም ቼልሲ መሸነፉን እናነሳለን። በሌላ በኩል አርሰናል ከሊቨርፑል የሚያደርጉትን የሳምንቱን ተጠባቂ የዛሬ ምሽት ጨዋታም የዳሰሳችን አካል ነው። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን አሳዩ። ማንቸስተር ሲቲ ከብራይተን አቻ ሲለያይ ቼልሲ ተሸንፏል። በአንደኛ ሳምንት የእንግሊዝ ፕሪሚየር ሊግ ብራይተንን ያስተናገደው ማንቸስተር ሲቲ 1-1 ተለያይቷል። ኤርሊንግ ብራውት ሃላንድ ባስቆጠረው ግብ ሲመራ የቆየው ሲቲ ውጤቱን አላስጠበቀም። ብራይተን ከኦሩ ሚቶማ ባስቆጠረው ግብ ነው ነጥብ ተጋርቶ የወጣው። ኤርሊንግ ሃላንድ በሁሉም ውድድር ለሲቲ ያስቆጠራቸውን ግቦች በምሽቱ ጨዋታ 150 አድርሶ ነበር። ማንቸስተር ሲቲ አሁኑን ጨምሮ በ3 ተከታታይ ጨዋታዎች ነጥብ ጥሏል። እንግዲህ ከሊቨርፑል ጋር የሚጫወቱ አርሰናል ድል ከቀናው ከሲቲ ጋር ያለውን የነጥብ ልዩነት ወደ 8 የሚያሰፋበት እድል ተፈጥሯል። በተመሳሳይ ሰዓት በተደረገ ሌላ ጨዋታ ደግሞ ቼልሲ 2-1 በፉልሃም ተሸንፏል። ራውል ሄሜኔዝ እና ሃሪ ዊልሰን የፉልሃምን የማሸነፊያ ግቦች ሲያስቆጠሩ የቼልሲን ብቸኛ ግብ ያስቆጠረው ደግሞ ሊያም ዴላፕ ነበር። በጨዋታው በቼልሲ በኩል ማርኮ ኩኩሬያ በቀይ ካርድ ወጥቷል። በሌሎች ጨዋታዎች በርንመዝ ቶተንሃምን 3-2 ሲያሸንፍ፣ ብሬንትፎርድ ሰንደርላንድን 3-0 ረቷል። ኤቨርተን ኮልቭስ 1-1፣ ክሪስታል ፓላስ ከአስቶን ቪላ ደግሞ 0-0 የተለያዩባቸው ጨዋታዎች ናቸው። አሁን ብራይተን ማንቸስተር ሲቲን ነጥብ ባስጣለበት ጨዋታ የተለያዩ የጨዋታውን ሁኔታዎች በስፋት የምንዳስስበትን ጥንቅር እናያለን። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ እንድትቆዩ ነው የምንፈልገው። የፔፕ ጋርዲዮላው ማንቸስተር ሲቲ የፕሪሚየር ሊግ ክብሩን ለማስጠበቅ የሚያደርገው ጉዞ ከባድ ፈተና ገጥሞታል። ሰማያዊዎቹ በሜዳቸው ከብራይተን ጋር ባደረጉት ጨዋታ ለሶስተኛ ተከታታይ ጊዜ ነጥብ መጋራት የዋንጫውን ህልማቸውን አጣብቂኝ ውስጥ አስገብቶታል። መድፈኛውም ጉዞውን ቀጥሏል። ሃላንድ ወደ ጎል ተመለሰ፣ ግን የሲቲው የፊት መስመር አውሬ ኤርሊንግ ሃላንድ ለክለቡ 150ኛ ጎሉን በማስቆጠር ወደ ቀድሞ አቋሙ መመለሱን አሳይቷል። ይሁን እንጂ በሲቲ ቤት የታየው ነጥብ መጣል ግን የሱን 150 ግብ እንዲከልለው አድርጓል። በጀረሚ ዶኩ ላይ የተሰራውን ጥፋት ተከትሎ በቫር ተመርምሮ የተሰጠውን የፍጹም ቅጣት ምት ወደ ጎል የቀየረው ሃላንድ ሲቲን መሪ አድርጎ ነበር። ይህች የሃላንድ ጎል ፕሪሚየር ሊጉ እንደ አውሮፓውያን አቆጣጠር በ1992 ከተጀመረ ወዲህ የተቆጠረች 35ኛዋ ጎል በመሆን ነበር በታሪክ የተመዘገበችው። በተከላካይ መስመር ችግርና በቁልፍ ተጫዋቾች ጉዳት የታመሰው ማንቸስተር ሲቲ በብራይተን ፈጣን መልሶ ማጥቃት ሲፈተን አምሽቷል። የብራይተኑ ፓስካል ግሮስ በግንባር የሞከረውና ፈርዲናንዶ ጎል ያመከኗትን ኳሶች የሲቲው ግዙፍ ግብ ጠባቂ ጂያንሉጂ ዶናሩማ በድንቅ ብቃት አድኗቸዋል። አብዱዲ ኮዲር ኩሳኖቭም በመጨረሻ ሰዓት ያደረገው ወሳኝ የመከላከል ብቃት ሲቲን ከጎል እንዲታደገው ሆኗል ወይም እንዳይቆጠርበት አድርጓል። በሁለተኛው አጋማሽ የሲቲው ካፒቴን በርናንዶ ሲልቫ ደግሞ የግብ አግዳሚ የመለሰበት ሙከራ ለሲቲዎች የሚያስቆጭ ነበር። ሆኖም የፋቪያን ሆርዘራል ልጆች እጅ አልሰጡም። ጃፓናዊ ኮከብ ካኦሩ ሚቶማ ከሳጥን ጠርዝ ላይ ድንቅ ኳስም ወደ መረብ በመላክ ብራይተንን አቻ አድርጓል። ጨዋታው ሊጠናቀቅ ሲል ዲዮጎ ጎሜዝ ያገኘውን ወርቃማ እድል አለመጠቀሙ እንጂ ብራይተን 3ቱንም ነጥብ ይዞ ሊወጣ የሚችልበት እድልም በጨዋታው ተፈጥሮ ነበር። ይህ ውጤት ለሰሜን ለንደኑ ክለብ አርሰናል ታላቅ የምስራች ሆኗል። መድፈኞቹ ሐሙስ ከሊቨርፑል ጋር የሚያደርጉትን ጨዋታ ካሸነፉ የነጥብ ልዩነትን ወደ 8 በማስፋት የዋንጫ ጉዟቸውን ማመቻቸት ይችላሉ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ቡድናቸው ግብ ማስቆጠር እንዳለበት አሳስቧል። በቡድኔ ደስተኛ ነኝ ከጨዋታው በኋላ ሲሉ የተደመጡት ፔፕ ጋርዲዮላ ነገር ግን ቡድኔ አስደናቂ ሁኔታ እየተጫወተ ይገኛል፣ ይህንንም በግብ ማስቆጠር ማስመስከር አለበት ብለዋል። አሰልጣኙ ስለ ሊጉ ዋንጫ አሁን ላይ እንደማያስብ ሲናገር ማሸነፍ ካልቻልን ስለ ዋንጫውም ሆነ ስለምንም ነገር ማሰብ አንችልም ሲል ተደምጧል። አሰልጣኙ ፔፕ ጋርዲዮላ ሳቪኒዮ ለረጅም ጊዜ ከሜዳ ሊርቅ እንደሚችልም አያይዞ ተናግሯል። እዛው በማንቸስተር ከተማ ቆይተን ከማንቸስተር ሲቲ ወደ ማንቸስተር ዩናይትድ እንሄዳለን።
በበርንሌይ አቻ የወጣው ማንቸስተር ሲቲ ከበርንሌይ ጋር አቻ የወጣው ማንቸስተር ዩናይትድን ነው የምናነሳው። ዋና አሰልጣኙን ሩበን አሞሪምን ካሰናበተ በኋላ የመጀመሪያ ጨዋታውን ያደረገው ማንቸስተር ዩናይትድ በወራጅ ቀጠና ስጋት ውስጥ ከሚገኘው በርንሌይ ጋር 2-2 በመለያየት ነጥብ ለመጋራት ተገዷል። ጊዜያዊ አሰልጣኙ ዳረን ፍሌቸር ቡድኑን በአዲስ መንፈስ ወደ ሜዳ ቢያስገቡትም የተለመደው የመከላከል ችግር አሁንም ቀይ ሰይጣኖቹን ዋጋ አስከፍሏቸዋል። በውድድር ዓመቱ ባደረጋቸው 17 ጨዋታዎች 2 ግቦችን ብቻ አስቆጥሮ የነበረው ቤንጃሚን ሸሽኮ በምሽቱ ጨዋታ በሁለተኛው አጋማሽ መጀመሪያ ላይ በ10 ደቂቃ ልዩነት 2 ድንቅ ግቦችን ከመረብ በማሳረፍ የዩናይትድን የመመራት ተስፋ አለምልሞ ነበር። በተለይም አምበሉ ብሩኖ ፈርናንዴዝ ያቀበለውና ፓትሪክ ዶርጉ ያሻገረለትን ኳሶች ሳይቆጣጠር በግሩም ሁኔታ በመጨረስ ዩናይትድን የማጥቃቱን የዩናይትድን ጥምረት ያሳየበትን ግብ ነው ያስቆጠረው። ሆኖም የመጀመሪያው አጋማሽ በአይደን ሄቨን የራሱ ግብ ላይ የተቆጠረ ጎል ይመሩ የነበሩት በርንሌዎች እጅ እንዳይሰጡ ሆኖ እንዲወጡ አድርጓል። ልክ ዩናይትድ ጨዋታውን ተቆጣጠረ ሲባል ጄዶን አንቶኒ ድንቅ ያቻነት ግብ በማስቆጠር የዳረን ፍሌቸር ቡድንን ድል የነጠቀች ግብ አስቆጥሮ በአቻ ውጤት ጨዋታው እንዲጠናቀቅ ሆኗል። ዳረን ፍሌቸር የአሞሪምን የሶስት ተከላካይ ታክቲክ በመቀየር አዲስ አሰላለፍ ይዞ ቢገባም የኋላ መስመሩ ክፍተት ግን ጎልቶ ታይቷል። ካዝሜሮ ተጋጣሚውን መቆጣጠር ሲሳነው ሊሳንድሮ ማርቲኔዝ እና ሉክ ሾው ለጄደን አንቶኒ የሰጡት ክፍተት ለበርንሌይ አቻነት ግብ መገኘት ሆኗል። ዩናይትድ በዚህ ውድድር ዓመት መረቡን ሳያስደፍር የወጣው በሁለት ጨዋታዎች ብቻ መሆኑን የችግሩን የአሳሳቢነት ደረጃ የሚያሳይ ነው። በጨዋታው ላይ ማቲያስ ኩኛህና ፓትሪክ ዶርጉ ያደረጓቸው ሙከራዎች ከግብ መስመር ላይ ሲመለሱባቸው የሊሳንድሮ ማርቲኔዝ ጎል ደግሞ በካይል ዎከር ላይ ጥፋት ሰርተሃል በሚል በአወዛጋቢ ሁኔታ ተሽሮበታል። ተቀይሮ የገባው ወጣቱ ሼሃ አሌሲ ከሳጥኑ ውጭ አክርሮ የመታትና የግቡን አግዳሚ የመለሰበት ኳስም የበርንሌይ ልብ ያሸበረች ነበረች። ከጨዋታው በፊት የዩናይትድ ደጋፊዎች በክለቡ ባለቤቶች ሰር ጂም ራትክሊፍ እና ጆኤል ግሌዘር ላይ የከረረ ተቃውሞ ማሰማታቸውም ታውቋል። በሌላ በኩል ለቀድሞ ተጫዋቻቸው ኦሊ ጉነር ሶልሻየር እና ማይክል ካሪክ የድጋፍ ዝማሬ በማሰማት እስከ የውድድር ዓመቱ መጨረሻ ቡድኑን እንዲረከቡ ፍላጎታቸውን ደጋፊዎቹ ገልጸዋል። ጨዋታው ሲጠናቀቅ የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ እና የፉትቦል ዳይሬክተሩ ጄሰን ዊልኮክስ ቡድኑ በወራጅ ቀጠና ካሉ ክለቦች ጋር በተከታታይ አቻ በመውጣቱ ምክንያት ቅሬታ እንደተሰማቸው ከፊታቸው ይነበብ ነበር። መድፈኞቹ የዋንጫ ጉዟቸውን ለማሳመር የሚያደርጉት ጨዋታ አርሰናል ከሊቨርፑል። አሁን ሚካኤል አርቴታና አርሰናል ወሳኝ ወደሚባል ምዕራፍ እየተሸጋገሩ ይገኛል። የሰሜን ለንደኑ ክለብ የ22 ዓመታትን የዋንጫ ድርቅ ለመመለስ ከዚህ የተሻለ ጊዜ ያለ አይመስልም። የመድፈኞቹ ጥንካሬ ከሌሎች ክለቦች ነጥብ መጣል ጋር ተደምሮ ግስጋሴያቸውን እንዲያሳምሩ ጥሩ ዕድል ፈጥሮላቸዋል። በ21ኛ ሳምንት የእንግሊዝ ፕሪሚየር ሊግ ረቡዕ ምሽት በቅርብ ርቀት የሚከተሉት ሁለቱም ክለቦች ማንቸስተር ሲቲ እና አስቶን ቪላ ነጥብ መጣላቸውን ተከትሎ የሚካኤል አርቴታ ቡድን ልዩነቱን የሚያሰፋበት ሌላ መልካም አጋጣሚ አግኝቷል። የሚጠበቅበት ነገር ቢኖር ያገኘውን እድል በሚገባ መጠቀም ብቻ ሆኗል። በእርግጥ የዚህ ዓመቱ አርሰናል ከባለፉት ዓመታት በተለየ የራሱን እድል በራሱ የሚወስን የትኛውም ውጤት ቢመዘገብ በአሸናፊነት መጓዝ የሚችል ጠንካራ ቡድን መሆኑን በሁሉም ውድድሮች አሳይቷል። ከስብስብ ጥራትና ጥልቀት ባሻገር በስነ ልቦናም እጅግ የተሻሻለው አርሰናል ዛሬ ወደ ሊጉ ዋንጫ ይበልጥ ግስጋሴውን ለማሳመር በሜዳው ደጋፊውና በሜዳው ፊት ከሊቨርፑል ወሳኝ ፍልሚያ ያደርጋል። የሁለቱ ቡድኖች ጨዋታ በሊጉ ከፍተኛ ግብ ከተቆጠረባቸውና አዝናኝ ከሚባሉት መርሃ ግብሮች ሁለተኛው ነው። ባለፉት 67 ግንኙነታቸው 199 ግቦች ተቆጥሮበታል። የአርሰናልና የሊቨርፑል ጨዋታ ምሽት 5 ሰዓት ላይ በኤሚሬትስ የሚደረገው ጨዋታ ለመድፈኞቹ ሁለት ትርጉም ያለው ነው። አንድም በዚህ ዓመት የመጀመሪያ ግንኙነታቸው ብልጫ በወሰዱበት ጨዋታ በአንፊልድ በዶሚኒክ ስፖዝ ላይ ድንቅ ቅጣት ምት የተሸነፉበትን ውጤት ለመቀልበስ የሚገቡበት ሲሆን፣ በሌላ በኩል ደግሞ ባለፈው ዓመት የሊጉን ዋንጫ ለማንሳት ባደረጉት ግስጋሴ ማንቸስተር ሲቲን ሲጠብቁ ድንገት ዋንጫውን የነጠቃቸው ክለብ ሊቨርፑልን በማሸነፍ መልስ የሚሰጡበት በመሆኑ የምሽቱ የኤሚሬትስ ጨዋታ እንግዲህ ከ3 ነጥብ በላይ ይሆናል ማለት ነው። የአርሰናልን ጫና የመቋቋም አቅም እንዲሁም የዚህ ዓመቱ ትክክለኛ የዋንጫ ቡድን እሱ መሆኑን መልስ የሚሰጥበት በመሆኑ በትልቁ የሚጠበቅ መርሃ ግብር ነው። አሰልጣኝ ሚካኤል አርቴታ በሰጠው ሐሳብ ከፕሪሚየር ሊጉ ሻምፒዮን ሊቨርፑል ጋር የምናደርገው ጨዋታ በጉጉት እየጠበቅኩ ነው፣ ምክንያቱም ምን ላይ እንደምንገኝ ማረጋገጫ የምንሰጥበት ሌላ አጋጣሚ ነው ብሏል። በጨዋታው ለምን የሊጉ አናት ላይ እንደተቀመጠን በማሳየት ደጋፊዎቻችንን የተለየ ድባብ እንዲፈጥሩ እናደርጋለን በማለትም ነው ስፔናዊ አሰልጣኝ አበክሮ የተናገረው።
አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 8 ለማስፋት በሚያደርገው ጨዋታ ከሪካርዶ ካላፊዮሪና ክርስቲያን ሞስኬራ ውጭ ያሉ ተጫዋቾች በሙሉ ጤንነት ላይና በተሟላ ተክለ ቁመና ላይ እንደሚገኙ ተመልክቷል። በጉዳት ለረጅም ጊዜ ከሜዳ የራቀው ካይ ሃቨርትዝም ለጨዋታው ዝግጁ መሆኑ ታውቋል። የዚህ ዓመት ጉዟቸው ፈታኝ የሆነባቸው አሰልጣኝ አርኔ ስሎት ዛሬም ከሜዳቸው ውጪ በሚያደርጉት ጨዋታ ሌላ ከባድ ፈተና ይጠብቃቸዋል። በቀላሉ ግብ የሚቆጠርበት የቀዮቹ ተከላካይ ክፍል በ20 ጨዋታዎች 28 ግቦች የተቆጠሩበት ሲሆን ዛሬም በርካታ አማራጭ ባለው የአርሰናል አጥቂ ክፍል እንደሚፈተን ይጠበቃል። አርሰናል ጨዋታውን ካሸነፈ ሊጠናቀቅ 17 ጨዋታዎች በቀሩት ሊግ በአርሰናልና ሊቨርፑል መካከል ያለው የነጥብ ልዩነትም 17 ይሆናል። ውድ ተከታዮቻችን የማንቸስተር ሲቲ ነጥብ መጣል፣ የሴስኮን ትንሳኤና አርሰናል ከሊቨርፑል የሚያደርጉትን የሳምንቱን ተጠባቂ ጨዋታ አስመልክቶ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። በሌሎች ዝግጅቶች አብራችሁ እንድትቆዩ ግብዣችንን እያደረግን መርሃ ግብሩን የዛሬውን ዝግጅት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ወደ ሌሎች እንዲደርስ በማድረግ አጋርነታችሁን በድጋሚ ያሳዩን። ሰላም።